ሐዋርያት ሥራ ምዕራፍ 1 ቁጥር 8 ቆም እንዳልና ነብና ድንቅ መልእክት እግዚአብሔር ሰጥቶኛል። ለአንድ ሰው ዛሬ ጥሶ መውጣት ይሆንለታል። እንዲህ ይላል ቁጥር 8 ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌም በይሁዳ ሁሉ በሰማርያ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ። እግዚአብሔር መንፈስ ቅዱስ እንዲህ አይነት መልእክት ውስጤ ላይ አስቀመጠ። እሱም ስለ ኃይል ነው። ኃይል አሜን ነው። ፈጠን ብዬ ነው የምነግራችሁ፣ ከኔ ጋር ሁኑ። የሰው ኃይል አለ፣ የመንግስታት ኃይል አለ፣ ደግሞ የእግዚአብሔር ኃይል አለ። ምናልባት ምጽፉ ሰዎች ሰው የራሱ የሆነ ሰው በመሆኑ የተሰጠው ኃይል አለ። እንደዚሁም ደግሞ መንግስታት ይሄ ምንድነው ስቴት ቢልዲንግ ላይ ጠንክረው ከመስራታቸው የተነሳ አደገኛ ኃይል አላቸው። ከሀገራት ኃይላት የሚለያዩት ለዚህ ነው። በመናበብ በመስማማት በመከባበር ሀገራቸውን ቢውልድ ያደረጉ ሰዎች በሌላ ሀገር ይፈራሉ። የሚፈሩበት ምክንያት በቁጥር አይደለም። ለምሳሌ እስራኤልን ስትመለከቷት ትንሽ ነች፣ ግን በኦል ሚድል ኢስት ይፈራታል። ስቴት ቢልዲንጓ በጣም ሃይ ስለሆነ ነው። ልክ እንደዚህ ሁሉ ከፍተኛ ቁጥር ሳይኖራቸው እና አሜሪካ በቻይና ይፈራሉ። የዓለም መንግስታት የሆኑበት ምክንያት በኃይላቸው። ሰው ከሰው ኃይል ይለያያል። እያወራችሁ ያለሁት ስለ ሰው ኃይል ወይም ስለ መንግስታት ኃይል አይደለም፣ ስለ ኃይል። እዚህ ጋር መጽሐፍ ቅዱስ ሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ ስለ ኃይል ይናገራል። ይኸውላችሁ ሰው በክርስቶስ ከዳነ በኋላ ሰው ውስጥ ያለው ኃይል አቅሙን አሰባስቦ መጠቀም ያለበት የእግዚአብሔርን ኃይል ለመቀበል ነው። ደግሞዋል እግዚአብሔር የሰጣችሁን ኃይል ተጠቅማችሁ የእግዚአብሔርን ኃይል ስር ሰሚት ማድረግ መቻል አለባችሁ። ለምን መሰላችሁ? የኢየሱስ ክርስቶስን መልክ በሙላት በህይወታችን ተገልጦ ለትውልድ በረከት ለኛ ጥቅም እንዲሆን ካስፈለገ ይሄንን ሊያደርግ የሚችል የእግዚአብሔር የመጨረሻ ችሎታ የመንፈስ ቅዱስ ኃይል ይባላል። ደግሞዋለሁ የእግዚአብሔር የመጨረሻ ችሎታው የመንፈስ ቅዱስ ኃይል ይባላል። ኢየሱስን ከሙታን ያስነሳ ያ ኃይል ባመናችሁ ጊዜ በእናንተ ውስጥ ይሰራል። ደግሞዋለሁ በምድር ላይ ተዘልላችሁ መኖር የምትችሉት ከጨለማ ከአጋንንት ከሰዎች ክፋት ከራሳችሁን ፍቃድ ዘላችሁ በሙላት መኖር የምትችሉት በጥረታችሁና በትምህርታችሁ በፍላጎታችሁ አይደለም፣ በመንፈስ ቅዱስ ኃይል ነው። የመንፈስ ቅዱስ ኃይል ወደ ሰዎች ህይወት ውስጥ በክብር ሲመጣ ከትምህርታቸው ከእውቀታቸው ከዘራቸው ከቋንቋቸው በላይ ኖረው አልፈዋል። ሕያዋን ምስክሮች እኛ አለን። ከትምህርታችን በላይ ሲሰራ አይተናል። ከኮኔክሽን በላይ ሲሰራ አይተናል። የማኃይል አንድ ሰው ጮሆ የመንፈስ ቅዱስ ኃይል በላይ የመንፈስ ቅዱስ ኃይል የክርስቶስን ሕይወት በውስጣችሁ እንዲገልጥ ያደርገዋል። የተነገራችሁ ትንቢት ወደ ሙላት እንዲመጣ ያደርገዋል። ድገሙና ኃይል በሉስ። የእግዚአብሔር ኃይል ከመረዳታችን በላይ ነው፣ ከእውቀታችን በላይ ነው፣ ከፍላጎታችን በላይ ነው፣ ከምናቀው በላይ ነው። እግዚአብሔር እንደዚህ ብሎኛል፣ ላንተም ለዚህም ጉባኤ የእግዚአብሔር ኃይል ዛሬ ምሽት በኃይል ይወርዳል። ኃይል ሲጣ ከበርካታ ነገር ውስጥ እንደዚህ መዞ ያወጣል። ወጣለው የሚል ካለ እጁን አንስቶ አሜን። ስለመጨረሻ ጊዜ እንድሰብክ የምትፈልጉ ከሆነ የእግዚአብሔር ኃይል ነው። ኖርማል የሆነ ህይወት ውስጥ ያላችሁ ሰዎች ዛሬ ኃይል ያገኛችሁ። የመጀመሪያ የእግዚአብሔር ኃይል በሰዎች ህይወት ውስጥ ሲሰራ የሚሰራው የመጀመሪያው ምልክት አንደኛ እስራትን ይበጥሳል። ብዙ ሰዎች እስራት ይመስላቸው በሽታ ይመስላቸው ነው። አስተሳሰብ ነው እስራት። ማይንድ ሴት ነው። የወደቀ አስተሳሰብ አልችልም፣ አይሆንልኝም፣ የተሻለ ማሰብ የተሻለ መስራት አልችል። የትኛው ምስራት የሚበጠሰው በገንዘብ ብዛት የሚመስላቸው ሰዎች አሉ። ታሪካቸው የሚቀየርላቸው ቁስ ይወጣላቸው ይመስላቸው ሎተሪ ሲያገኙ ይመስላቸው ሰዎች አሉ። ኖ
ኃይል የመጀመሪያው በህይወታችን ከሚያደርገው የከበረ እውነት መካከል አንዱ እስራትን የሚበጥሰው ሊሚቴሽን ከህይወታችሁ ላይ ዛሬ እንክትክት ይላል። እስቲ እስራት ይበጠሳል በርዘ ታውቃላችሁ አህያዋ ታስራለች ትበላለች ሰንበዲ መጥቶ ያሰራት የሆነ ርቀት ድረስ ነው ከዛ ሊሚቴሽን ወጣ መሄድ አትችልም እዛው አካባቢ ትሄዳለች አየ ኃይል ሲመጣ በጥሰን የምትወጣው ሳምሶን የእግዚአብሔር ኃይል መጣበት ይልና በጠሰው ይላል እስራት እንደ ሀገር እንታሰራለን የሆነ ነገር ፈልጋችሁ ማታገኙበት ጊዜ ነው እዚህ ሀገር የለም እስራት ነው የሆነ ሀገር አይታችሁ መጣችሁ እዚህ ሀገር እስራት ነው ኔትወርኩ አልሰራ ሲል ራሱ 5G ብሎ 5.2 ሲሆን እስራት ነው የሆነ ነገር እንደልብ ማድረግ ሲያቀት እስራት ነው ከምድሬ ላይ በኢየሱስ ስም በእግዚአብሔር ኃይል ይበጠሳል አሜን በኃያላን ምክርና ችሎታ ማይበጠሳል ኢትዮጵያ ውስጥ እኮ ትልልቅ ገንዘብ ያላቸው ግን በስራት ያሉ ሰዎች እንዳላችሁ ታውቃላችሁ የሚፈልጉትን በሚፈልጉበት ጊዜ ማድረግ የማይችሉ እንዲህ አይነት እስራት ከዚህ በኋላ ወደ ልጆቻችን አያልፍም አሜን ሁለተኛ የመንፈስ ቅዱስ ኃይል ወደ ህይወታችሁ ሲመጣ የመጀመሪያው አድርጋችሁ ማታውቁትን ነገር እንድታረጉ የሚያረጋችሁ የውሳኔ ሰው ያደርጋቸዋል ዲሲሽን ላይ በርካታ ሰዎች ወደ ኋላ ናቸው ለምን ብዙ ነገር እጅ እንዳልገባ ታውቃለህ መወሰን ስላቃተ ነው የከፍታ መንገድ የለውጥ መንገድ የጉልበት መንገድ የኃይል መንገድ የውሳኔ መንገድ ነው እስክትወስኑ ይጠብቃል አንዳንድ ትክክል ውሳኔዎች ደግሞ በአይምሮ አይወሰኑ በመንፈስ ቅዱስ ኃይል ነው ለምሳሌ ግርግዳን ግርግዳኩም አባቶቻችን እኮ ነው ግርግድ ሰው ከኩር ከከላዳናውያን ከአባቶቹ ምድር እርሻ ካለበት ዘይት ካለበት ሰው ካለበት ምንም ወደ ሌለበት ሂድ እልፍ አረጋለሁ ሲባል ወስኖ አንድ ሰው ይዞ ይወጣል የመንፈስ ቅዱስ ኃይል የውሳኔ ሰው ያደርጋል ማንንም ባልሄደበት መንገድ በመንፈስ ቅዱስ ውሳኔ ትሄዳላችሁ ስኬት ሰንበዲ ሄዶ ያገኘውን ነገር ደግመ ሄደ ማግኘት አይደለም ስኬት ያንተን ሐሳብ ውስጥ የተቀመጠ የእግዚአብሔር ሐሳብ ውስጥ ያለ በመንፈስ ቅዱስ ውሳኔ ሄደ የምታገኘው ብዙ ሰዎች ለመመሰላችሁ ፑቲክ አይተው ፑቲክ ደግሞ የሚከፍቱት አካባቢው ፑቲክ ቤት ስለሆነ ነው ውሳኔ ብዙ ሰዎች ሳይወስኑ በከርሰ ምድር ውስጥ የሰው ህይወት ኖሮ አልፈዋል ብዙ ሰዎች እድሜያቸው ሄዷል ብዙ ሰዎች ብዙ ነገር ከጃቸው አጥተዋል ለምን ከውሳኔ ፍርሃት የተነሳ ሰይጣን በርካታ ሰዎችን አንድ አይነት ላይፍ እንዲኖሩ የሚያስገድዳቸው የውሳኔ ፓርታቸውን ከላያቸው ወስዶ መንፈስ ቅዱስ ሲመጣ እንድትወስን የሚያደርግ ያለ መንፈስ ቅዱስ አብሮ ያጠጣ ያበላ ብዙ ነገር ያሳየህ ልትክደው ትችላለህ መንፈስ ቅዱስ ሲመጣ ግን ተዘቅዝቀህ ተሰቀላታለህ እንጂ አትክደው ትወስናለህ በሞቱ እኔ እንደ ጌታዬ እንደዚህ አልሰቀም ተዘቅዝቄ ነው እንጂ ወስኛለሁ ትላለህ የማን ኃይል ያረጋል ይሄንን ሲበደም አሜን በሉ በህይወታችሁ ላይ የምትወስኑበት ቀን ነገ አይደለም ዛሬ ነው አሁን ነው መንፈስ ቅዱስ የሚሰጣችሁ ብርሃን አለ ያ ብርሃን የውሳኔ ብርሃን ነው አትዘግዩ ኃይል ሲያገኛችሁ just decide አድርጉ ወስኑ ማንንም ማማከር አይጠበቅባችሁ በምክር ውስጥ ከዚህ ፊት ነግሬያቸዋለሁ ሁለት ነገር ብቻ አለ ሶስት ነገር የሚያስፈልገው የመጀመሪያው እግዚአብሔር ሁለተኛ ባል ወይም ሚስት ሶስተኛ ፓስተራችሁ ከዛ አለቀ እዚህ ጋር አንድ ፓስተር ነበር ወደ ጌታ ሄዷል ፓጃሮ መኪና ነበረች ድሮ አሴምብል እናንተ ቸርች እዚህ ላይ ድሮ ወንድሙ ጣራው ያፈስ ነበር ልክ መድረክ ላይ ሲወጣ እየተዘመረ እንዳንቺ አይነት ተዘማሪ ነበር ይቻኔ እየተዘመረ ጣራው ያፈሳል መንፈስ ቅዱስ መኪናውን ቁልፉን ሰጣቸው ሂድ ይሽጡና ጣራ ያስሩበታል በዛ ሰዓት ሞባይል ላይ አይደወል ለሚስት ቁልፉን ሰጥቶ በታክሲ እየመጣ ቤቱ ደረሰ ሚስት ያለታ ቤት መኪናውን ስጥ ብሎኝ እኮ ሰጠው ማ አለችው እግዚአብሔር በቃ የመንፈስ ቅዱስ ኃይል የውሳኔ ጉልበት ይሰጣል ትልልቅ ነገሮች ወደዮቻችሁ የሚገባው በይሉንታ አይደለም
በውሳኔ ነው። ግልጽ ነው። ወስነህ ያገኘው ነገር እንዳለ ሁሉ ሳትወስን የምታጣው ብዙ እንደሆነ ማወቅ አለብህ። ሰይጣን በርካታ ሰዎችን ወደ ኋላ የሚያዘገያቸው መወሰን ስላቃታቸው። ነገ ያለ ስኬቶቻችሁ ዛሬ በምትወስኑት ውሳኔ ይወሰናል። ዛሬ የምትወስኑት ውሳኔ ትክክል ከሆነ እመኑኝ የሚቀጥሉት 100 ቀናቶቻችሁ ያማሩ ናቸው። የነገ 100 ቀናቶች በድንገት ጥሩ አይሆኑ፣ የዛሬ ውሳኔ ናቸው። እኔ አሁን 87 ኪሎ ነኝ። በአማርኛ የብዙ ዓመት የቁርስ የምሳራት ውጤት ነኝ። ተጠራቅሜ የነገ ድምር ክብር የዛሬ ውሳኔ ነው። ሶስተኛ መንፈስ ቅዱስ ኃይል ወደ ውስጣችሁ ሲመጣ ከሚያደርገው ነገር የሚያስፈልጋችሁ በጣም የሚገርመኝ እኔ አንዳንድ ሰዎች በኃይል ያራምዳቸዋል። ጻፉ። ሶስተኛ በኃይል መራመድ አለ። በኃይል መራመድ እንዴት ነው? በዚህ እድሜ ይሄ ሁሉ ነገር ሊሆንልህ ቻለ ትባላለህ። እንዴት ተቃናለህ? እነንትና አስጠንቁሎ አስደግሞ የ30 ዓመት ሰው የ60 ቢሊዮን ብር ባለቤት እኮ አጋጥሞኛ ቃል እንዴት ሲባል ጋሽዬ ያለው ያለ ጋሽዬ እዚህ አይሆንም። ጋሽዬ እዛ በደንብ አድርጎ ይቋጥራል። እሱ ዛሬ ንግዱ በዚህ ይቷል። ከየትኛውም ሰክሰስ በስተጀርባ ስፒሪቹዋል ዓለም አለ፣ መንፈሳዊ ዓለም አለ። ያለ እድሜ ትልቅ ቦታ መድረስ የምትፈልግ ከሆነ ያለ እድሜ የሚያራምድ የእግዚአብሔር ኃይል መኖር አለበት። ኤልያስ ከሄደ በኋላ ኤልሳ ሲመለስ ባህሩ ተከፍሎለት ሰዎች እንዲያሉ ኤልያስ ላይ የነበረው ኃይል በእጥፍ ማለት አለ ኤልሳ ላይ አለ። አሁን ሰሚት አለማድረግ ይቻላል? አይቻልም። እንዴት በአንዴ ይሄ ሁሉ ክብር፣ እንዴት በአንዴ ይሄ ሁሉ አገልግሎት ለሰው ማይቻል? ይላችሁ ሶስተኛሽ ሷ መጨረሻ ያደረገ አራተኛ እግዚአብሔር ኃይል ወደ ህይወት ሲመጣ አይቻልምን አያቅም። እግዚአብሔር ኃይል አይቻልምን አያቅም። አይቻልምን የምታውቅ ከሆነ የእግዚአብሔር ኃይል አታውቅም። በህይወት አይቻልም የምትለው ቦታ ላይ የእግዚአብሔር ኃይል አያውቀው። ሕዝቅኤል 37 እንደዚያ ነው። በሸለቆ መካከል ተበተኑ አጥንቶች ሄደና አያቸው አለ። ምንድናቸው? በትንትን ያሉ ናቸው። እነዚህ ተሰብስበው ሰው ይሆናሉ። እንዴት ኃይል ከመጣስ ይቀራረባ። ዛሬ በትንትን ያለ ይቀራረባ። ኃይል ከመጣ ለሰው ማይቻል። አንዳንድ ሰው ተስፋ ቆርጧል። በቃ ዝም ብዬ በኖር ይሻለኛል። ጌታ ያውቃል። ጌታ ይሄን አያውቅም። ጌታ ሁሉንም ነው የሚያውቀው። የእግዚአብሔር ኃይል ግን አይቻልም ከህይወት ላይ ይሰብራል። አሜን። የእግዚአብሔር ሰው አቤት እንግዲያውስ ብድግ በልና ቃል ተናገርባቸው። አጥንት ከአጥንት ጋር ተቀራረቡ። እኔ አሁን ከእግዚአብሔር ይልቅ ሰውየውን የሚያስገርመኝ ምክንያቱም ልትናገርበት የምትችልበት ሞራልና ተሞክሮ የለህም። ይሆንን እያልክ ነው። ብድግ ብሎ እናንተ አጥንቶች የእግዚአብሔርን ቃል ስሙ፣ የኔን አይደለም የእግዚአብሔርን ቃል ስሙ ተቀራረቡ ሲል አጥንት ያለ እግር ያ አምላክ ያንተ አምላክ ነው። ደግሞ ይኸውልህ ተበታትኖ ሊሆን ይችላል። የራሱን ያውቃል። በረከታችሁ ፈልጓችሁ ይመጣል። የራሳችሁ ሰው አጥንትን አልፎ ይመጣል። አይሳሳትም፣ አልፎ ይመጣል። እዛ ጋር ያለ አጥንት እዚህ ጋር ከሆነ የሱ ጓደኛ በርካታ አጥንቶችን አልፎ ልበላው። እጃችሁን አንሱ። አመት አይቆይም፣ ወር አይቆይም፣ ሳምንት አይቆይም። ሩቅ የሆነ ነገር አልፎ በኢየሱስ ስም ይመጣል። የእግዚአብሔር ሐሳብ እጃችሁ ይመጣል። ቅርብርብር ባለና በመቀራረብ አትርኩ። ተቀራረቡ አለ አይተነፍሱ። ስኬለተን ብቻ ናቸው። ጅማት ዘርጋባቸው አለ። ጅማት ዘርጋባቸው። ቁርበት አልብሳቸው በላቸው። ቁርበት አልብሳቸው። ሙሉ አካል አላቸው ግን የማይንቀሳቀሱ ሬሳ ናቸው። የምስራቅ ንፋስ ዘዘው ያው እግዚአብሔር እስትንፋስ ሆኖ ይምጣል። ገባባቸው። በእግሮቻቸው ቆሙ። ሕያው ሰራዊት ሆኑ። ሕያው የሚንቀሳቀሱ ኃይል ሲመጣ አይቻልም ከዘራችን ይሰበራል።
እኔማ ለኢትዮጵያ ተነብያለሁ። ከኢትዮጵያ ላይ አይቻልም ሁሉ ይመታል። ክብር ለኢየሱስ ይሁን። አሜን ነው። ከኃይል የራቁ ሰዎች ምልክት አንደኛ ኃይል በህይወት አለመኖሩን ወይንም ደግሞ እሳቱን አመድ ማልበስህን ማረጋገጥ ከፈለክ የመጀመሪያው ምልክት በህይወት የሚኖሩ ፌዘኛ ነው የምትሆነው። ከኃይል የራቁ ሰዎች ምልክታቸው ፌዘኛ ነው። ሁሉ ነገር ነው የሚስቁት። ፌዘኞች ናቸው። ፌዘኝነት የእግዚአብሔር ኃይል ከሰውየው ያለመኖሩ ምልክት ነው። ፌዘኛ ምንድነው ትርጉሙ? ፌቡ አለው እንዴ በአማርኛ? ቸልተኛ ነው፣ አሿፊ ነው፣ በምንም ነገር አይረካም። አሁን ሲኤምሲ አስፓልቱ እንዲህ ሊሆን ይገባልን ይልሻል። አሁን ይሄ መብራት ነው። ይኸውላችሁ የእግዚአብሔር ኃይል ልነግራችሁ አልችልም። እግዚአብሔር ቤተሰቦች ከፌዘኛ ህይወት ነው የሚያወጣችሁ። ቁም ነገረኛ ነው የሚያረጋችሁ። ትንሿ ነገር ትልቅ ሆና ትታያችኋለች። ሮንግ ነገር ውስጥ ብቻ መልካም ነገር ታወጣላችሁ። ፌዝ ከላይፋችሁ ላይ ይሰበራል። በዚህ ምድር ላይ የምትኖሩ 80 70 90 ነው። አታባክኑትም። በፌዝ አይበቃም። በራሱ ለትክክል ራሱ 80 ዓመት ይበቃል? አይበቃም። ለጥሩ ሰው አይበቃም። ፌዘኛ አትሆኑ። የሚያስቃችሁ ቃል ነው። የሚያስቃችሁ ኢየሱስ ነው። ሲጀምር የሳቀን ሰው ማሳቅ አይቻልም። እኔ እኮ በኢየሱስ ካልኩ ቆየው በሌላ ልል አልችልም። ፌዘኛ አትሆኑ። የእግዚአብሔር ኃይል ፕሮግራም እንደሚያደርግ ላይፍ ፕሮግራም እንደሚያደርግ ስስት ትመለሳለህ፣ ስትጠፋ ትገኛለህ፣ ስትወድቅ ትነሳለህ፣ ድጋሚ መስመር ውስጥ ትገባለህ። ፌዝ ከላይፍ ላይ ይሰበራል። ቁም ነገረኛ ነው የምትሆኑ። አጀንዳ በላይ ላይ ይመጣል። ፌዝ አፊዘው በመንገድ ተወግተው የቀሩ ስንቶች አሉ። ስንቶች ነግራችኋለሁ ከዚህ በፊት። ሳምሶን በጣም የሚደንቅ ሰው ነው። ሳምሶን በጥንቃቄ ጭንቅላቱ ላይ ምላጭ እንዳይነካ ተደርጎ በጥንቃቄ ተረግዞ በጥንቃቄ ተወልዶ በጥንቃቄ አድጎ ያለ ጥንቃቄ ተወግቶ የሞተ ነው። በጥንቃቄ ተረግዞ በጥንቃቄ ተወልዶ በጥንቃቄ አድጎ በጣም ተጠንቅቆ ነው ያሳደጉት እስከ 18 ዓመት። ያለ ጥንቃቄ ነው በፌዝ የሞተው። አይኑ የወጣው ያለ ጥንቃቄ ነው። የእግዚአብሔር ኃይል ከህይወት ሲወጣ ሳይኖር ፌዘኛ ነው የምትሆነው። ካለማው ጋር ለማየት ሆናለ። ገብቶሻል? ሁለተኛ ምልክቱን ነው። ሁለተኛ አንድ አይነት ህይወት የለመዱ ሰዎች፣ አንድ አይነት ህይወት ላይፍን መልመድ። ከኃይል ስትርቅ ቤትን ትለምደዋለህ፣ መኪናን ትለምደዋለህ፣ ህይወትን ትለምደዋለህ፣ መንፈሳዊ ህይወትን ትለምደዋለህ፣ ቤትን ትለምደዋለህ። ኖርማል ይሆንብሃል። ኢስ ኦኬ ትላለህ። ኃይል የሌላቸው ሰው ኢስ ኦኬ፣ ህይወት እዚህ ብቻ ነው፣ ኢስ ኦኬ፣ ክርስትና ይሄ ብቻ ነው፣ ኢስ ኦኬ። ኃይል ሲመጣስ አትለምደው። ከክብር ይላል መጽሐፍ። ህይወት እሱ ነው። የእግዚአብሔር ኃይል ባንተ ሲኖር ከክብር ወዴት አትረካም። ከክብር ወዴት? እግዚአብሔር ለእናንተ አዲስ ነገር ሁሌ አለው። ሶስተኛ የትናንት እስረኛ አትሆኑ። ኃይል የሌላቸው ሰዎች የትናንት እስረኛ ናቸው። በትናንት ስተታቸው ይታሰራሉ፣ በትናንት ጥፋታቸው ይታሰራሉ፣ በትናንት ሰዎች ይኮንናሉ። ኃይልስ ድካምህን ያስረሳል። ኃይል ሲመጣ ከውድቀት ብድግ ትረሳዋለህ። ትናንት ነው የነበርኩ እንዴ ያን ያደረኩት? ትናንት የሰራሁት ይሄን ነው የነበርኩ እንዴ? እኔ ነኝ ይሄን ያደረኩት? ኖ። ለምን መሰለ? ከድካማቸው በረቱ የሚል ቃላምባቸው። የእግዚአብሔር ኃይል ከምን ያበረታል? ካለመድከውስ ኃይል የለብህ። የትናንት እስረኛ ትሆናለህ። ለዚህ ነው ጳውሎስ ሲናገር የኋላዬን ምን አደርጋለሁ? የፊቴን ለመያዝ። አራተኛ እኛ እንኳን እኛ ቸርች የለችም። ኃይል የሌላቸው ሰዎች የመጀመሪያው ምልክት የተወጉበትን አይረሱም። ቂመኞች ናቸው። ነግራቸዋል ከዚህ በፊት።
ወደዚህ ወደ ሆነ ሀገር አካባቢ ሁለት ሰዎች ይጣሉና አንደኛው ጩቤውን አውጥቶ ሲወጋው እዚህ ጋር ይወጋዋል። እኔ ነኝ እዚህ ጋር ወጋው። ልክ እንደወጋው አምልጦ እንደተወጋ እንዲህ ያለ ይሮጣል። ያኛውም ይከተለዋል። ይሄም ይጮሃል። ከዛ በኋላ ያለው ለምን እንደምጮኸው ለስተይቁት ጩቤን ይዞብኝ ይላል። ጩቤን በጣም ቂመኞች ኃይል የሌላቸው ሰው ወግተው ራሱ ጩቤን የእግዚአብሔር ቤተሰቦች አይደላችሁም ብየዋለሁ። ለፈው እንደ ቂመኛ ኃይል የራቀው ሰው ምልክት ነው። የወጋው ቢረሳ ይላል ደግሞ የተወጋ ይረሳ። ኢየሱስ እኮ ከኢየሱስ በላይ ተወጋል፣ ረስቶታል። እየወጉት የሚያደርጉትን የእግዚአብሔር ኃይል ይሄን ኑሮ ነው እንድትኖር የሚያደርግ በመስቀል ላይ የሚያደርጉትን አያውቁ፣ አክሊል የሚያደርጉትን አያውቁ። ወዳቸዋለሁ። ምን አይነት ኃይል ነው ይሄ! ኃይል በኢየሱስ ስም ተሰጥቶናል። የመጨረሻ ኃይል የሌላቸው ሰዎች ደስታቸውን፣ ስኬታቸውን ከውጭ ነው የሚጠብቁት። ሰክሰስ ጆይ ከውጭ አይጠበቅም። ስኬት ሰው አትጠብቅ። አንተ ያልሰራህለት አንተ ማንም አይሰራልህ። አንተ ለራስህ እስካላሰብክ ድረስ ለአንተ ማነው ሊያስብልህ አይችልም። እናት፣ እህት፣ ወንድም ሁሉም ውጪ ናቸው። የእናንተ ለውጥ የሚያመጡላችሁ ዘመዶች የላችሁ። ለውጣችሁ በእጃችሁ ነው ያለው። ለውጣችሁ እጃችሁ ጋር ነው ያለው። እጃችሁ ላይ ያለው ለውጥ ደግሞ የሚወሰነው በእግዚአብሔር ኃይል ነው። በእግዚአብሔር ኃይል ኃይል የሌላቸው ሰዎች ስኬታቸውን ኢቭን ላለመሳካታቸው እሷ ናት ይላሉ፣ እሱ ነው ይላሉ። ለለውጣችሁ ማንም የላችሁ። ለደስታችሁ ማንም የላችሁ። ያላችሁ አንድ ነው፣ የእግዚአብሔር ኃይል። አሜን ነው። ክብር ለማን ይሁን? ክብር ለማን ይሁን? ይሄን ብያችሁ ልጨርስ። በህይወት አጋጣሚ በምንም አይነት ህይወት ውስጥ ግቡ፣ በምንም ውድቀት ውስጥ ለፉ፣ በምንም ነገር ይኑራችሁ፣ እያንዳንዱ ማለፊያ ነው። ለእያንዳንዱ ነገራችሁ ግን ከእናንተ በላይ ማንም የለም። ማንም የለም። መጽሐፍ ሲናገር እንዲህ ብሎ ይናገራል። በግራና በቀኝ በተራራ ላይ ሙሴ ቆሞ እጁን ቀን ሙሉ ሲያረግ ኢያሱ በጦር ሜዳ ያሸንፋል ከአማሌቅ ጋር። ሲደክም ሰዎች ምን ያደርጉታል? ይሸነፋሉ። ሲደክም ግን ማንም ያበረታዋል? በግራና በቀኝ ሰዎች አሉ አይደል? ሙሴ ራሱ ባይኖርስ የሚያበረታዋል? እያንዳንዱ ነገር በመኖራችሁ ነው የሚኖረው። ኦኬ፣ እኔ ስኖር ነው፣ እኔ ስተጋ ነው ለቸርች ክያ ልትረዳኝ የምትችለው። እኔ ስጥር ስታይናት ሙሉ ብርሃን ልታግዘኝ የምትችለው። እኔ ለቸርች አክቲቭ ስሆን ነው ጋሽ 10 ሲሪየስ የሚሆነው። እኔ ኮሚትድ ስሆን ነው መሲ ሲሪየስ የምትሆነው። እኔ ከሌላውስ የለም። አሁን ፍቄ ኖርማል ቢሆን ለቸርች ፌቨን ኖርማል ነው የምትሆነው። አና ኖርማል ነው የምትሆነው። ቢኒያም ኖርማል ነው የሚሆነው። ሌሎቻችሁ እንደዚህ። ለቤትህም እንደዛው ነው። አንተ ሲሪየስ ስትሆን በእኛው ሲሪየስ ይሆናል። አንተ ለህይወት ትክክል ስትሆን ለአንተ ህይወት ይተነቀቃል። ኃይል ሲመጣ መጀመሪያ ራሳችሁ እንድትሆኑ ነው የሚያደርጋችሁ። ጠንቀቅ ወደ ገባ ከደረት ወጣ አያ ቁመና ያምራል። እንደ ሊቦርጫም ኮንግስ ችግር። ክብር ለኢየሱስ ይሁን። ይህን አገልግሎት ለመደገፍ ከስር ባስቀምጥ ነው የባንክ አካውንት እንድትጠቀሙና የወንጌልን ስራ አብራችሁን እንድትሰሩ እያልን ዩቲዩብ ቻናላችንን ሰብስክራይብ በማድረግ ፌስቡክ፣ ኢንስታግራም እና ቲክቶክ አካውንታችንን ፎሎ በማድረግ የጌታን ስራ እንድትደግፉ ጥሪ እናቀርብላችኋለን። ለበለጠ መረጃ በእነዚህ ስልኮች ተጠቅመው ይደውሉ። ተባረኩ።